رهينة بسم الله الرحمن الرحيم والصلاة والسلام على رسوله الأمين وعلى آله وصحبه وسلم أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم ولا حول ولا قوة لنا إلا بك. يقول جل وعلا: كل نفس بما كسبت رهينة. ነፍስ ሁሉ በሰራችው ስራ ተጠያቂ ወይም ተሳሳሪ ናት። ኢላ አስሓበል የሚን የቀኝ ጓዶች ሲቀሩ እነሱ በሰሩት ስራ ተጠያቂ አይሆኑም። ፊ ጀናትን የተሳአሉ እነሱ ግን በስራቸው ከተጠያቂነት ወጥተው ጀነት ላይ ሆነው ይጠያየቃሉ። عن المجرمين ስለ ሙጅሪሞች ነው የሚጠየቁት። ምን እየተባባሉ ይጠይቋቸዋል ሙጅሪሞች? ማ ሰለከኩም ፊ ሰቀር፣ ሰቀርን ምን አስገባችሁ? ቃሉ ሙጅሪሞች ይላሉ ለም ነኩ ሚን አልሙሰሊን፣ ሰጋጆች አልነበርንም ይላሉ። ወለም ነኩ ኑጥዕሙ ልምስኪን፣ ምስኪንንም የምናበላ አልነበርንም። ወኩና ነኹዱ መዓ አልኻኢዲን፣ ካወሩት ሁሉ አብረናቸው እናወራ ነበር። ወኩና ኑከዚቡ ቢየውም ዲን፣ ቅያማ የሚባል ደሞዝ የሚባል መነሳት የሚባል የለም እንል ነበረ። ሀዛ ዳዕቡና ሐታ አታና ልየቂን፣ በእንደዚሁ ነው የቆየ ነው ሞት እስኪመጣን ድረስ። ፈማ ተንፈዑሁም ሸፋዓቱ ሻፊዒን፣ የአማላጆች ምልጃ አይጠቅማቸው። ፈማ ለሁም ምን አላቸው? አን ተዝኪረቲ ሙዕሪዲን፣ ከምክሩ ቸላተኛ የሚሆኑበት። ከአነሁም ይመስላሉ ሕሙሩ ሙስተንፊራ፣ የተበረገገ የሆነ አህያ የሚመስሉት። ፈረት ሚን ቀስወራ፣ ከአንበሳ የሸሸች የሆነች። በል ዩሪዱ ኩሉ ምሪኢን ሚንሁም፣ እልክ ሁሉም እያንዳንዶቻቸው ይፈልጋል። አን ዩዕጣ ሱሕፈን ሙነሸራ፣ ለእያንዳንዱ መጽሐፍ ተዘርግቶ እንዲሰጠው ይፈልጋል። ካላ ይከልከል። በላ የኻፉን ለአኺራ፣ አኺራን እውነት ነው። ካላ እውነት ነው፣ አኺራን አይፈሩም ነው።
كلا حق له إنه تذكرة የቁርአን ምክር ነው ومن شاء ذكر የፈለገ ሰው ይመከራል وما يذكرون إلا أن يشاء الله ካልፈለገ በስተቀር አይመከሩ هو أهل التقوى እሱ ሊፈራ የተገባ ነው وأهل المغفرة ለምህረትም የተገባ ነው يقول تعالى مخبرا أن كل نفس بما كسبت رهينة الله سبحانه وتعالى በዚህ አያት ላይ የሚነግረን ሁሉም እያንዳንዱ ሰው በሰራው ስራ የሚጠለጠል መሆኑ متعلقة بعمله يوم القيامة ከስራው ጋር ይንጠለጠላል ማለት أي مأخوذ بعمله በስራው ይያዛል ማለት ይጠየቃል ሂሳብ ይደረጋል ኦዲት ይደረጋል ሂሳቡ ጠበቅ ያለ ሂሳብ ይደረጋል ሁሉም ነፍስ ጠበቅ ያለውን ሂሳብ ክትትል ተደርጎ ትያዛለች ትጠየቃለች ትቀጣለች ግን አንድ አይነት ሰው ግን አይጠየቅም አይያዝም ማነሱ إلا أصحاب اليمين የቀኝ ባለቤቶች ሲቀሩ እነሱ ግን የቀኝ ባለቤቶች ግን በስራቸው ላይ አያዙ ወንጀላቸው ይሻርላቸዋል ይሰረዝላቸዋል ከመጠየቅ ያልፉና فإنهم يتساءلون እነሱ ይጠያየቃሉ ወይም ይጠይቃሉ عن المجرمين مجرمዎችን ይጠይቋቸዋል وهم في الغرفات وأولئك في الدركات እነዛ በህንጻው ላይ ከፍ ብለው እያሉ እነዛ ደግሞ አዝቅት ላይ ሆነው ይጠየቃሉ ምን እየተባባሉ ما سلككم في سقر ለምን ሰቀር ገባችሁ እዚህ የላይኛው ደረጃ እያለ ህንጻ መውረስ እያለ ህንጻ መግባት እያለ ፎቅ መግባት መኖር እየተቻለ ለምን ሰቀር አዝቅት ውስጥ ገብታችሁ የብርድ ማት የሚወርድበት ቦታ የቅዝቃዜ ማት የሚወርድበት ቦታ ለምን ገባችሁ ይሏቸዋል ሊያጸጽፏቸው قالوا لم نكن من المصلين ይመልሱላቸዋል ሰጋጅ አልነበርንም ወንጀሉ እኛው ነን ጥፋተኛው እኛው ነን ያም እንሰግድ ነበር ይላል هذا من أدلة من قال بأن تارك الصلاة يكفر مما استدل به أن تارك الصلاة كافر كفر العلماء أبزاني علماء صلاة يتوسوا أي كفر من بلغ بمرتو يتوصلوا علماء يكفر يعني سووش ما سرجع عبركو تقول طبوت ما سرجع عنه لأن يوم ما سرجع من ترك الصلاة فقد كفر يمل حديث نفس عند الله أبزاني وشوبين يكفرون ولا ما نتميز ይሄን አይታዳ አይከፍሩ ያሉ ሰዎች እዚህ ጋር የተዘረዘሩ ወንጀሎች ብዛት ስላላቸው አንዱን ብቻ ይዘን ሰላትን የተወሰኑ ይከፍራል ማለት አንችልም ያለ እዚህ ጋር የተዘረዘሩ ጥፋቶች ብዙ አሉ የማያከፍሩ የሚያከፍሩ ለምሳሌ ምን ተጠቀመ ወለም ነኩ نطعم المسكين ምስኪኖችን አናበላም ነበር ዘካ አንሰጥም ነበር ዘካ አለመስጠት ያከፍራል ያለ የለም በምድር ላይ ዓለም ዘካን ያልሰጠ ሰው ይከፍራል ያለ ዘካን ያልሰጠ ግን እንዋጋዋለን ያሉ ግን ዘካ ያልሰጠ ሰው እንዋጋዋለን ጦርነት ከሱ ጋር እናውጃለን ግን ይከፍራል ግን ያለ ما عبدنا الله ولا أحصنا إلى خلقه من جنسنا كلهم من سبب الله أنا لا ملكنا من سبب ለፍጡሮቹም ጥሩ አልሆነም አልታዘዘ መልካም አልሆነም ሰደቃ አልሰጣንም ዘካ አልሰጣንም ይላል ምን ብቻ ጥፋታችን ሌላም አለ ይላል ወኩልና ነኹዱ እንሰምጥ ነበር እናወራ ነበር مع الخائضين كم يوم سمسمتوت نتكلم بما لا نعلم من نوقونه من الناقر نبر كلما غاوي غوينا
ማንኛው ሞኝ ሲሞኝ አብረን እንሞኝ ነበር ማለት ነው ብሎ ቀታለ ሞኝ በተሞኘ ቁጥር አብረን እንሞኝ ነበር። ትልቅ ወንጀል ደግሞ የባሰው እየመጣ ነው ይሄ ቀጥሎ እያለ ከፍ እያለ ዝቅም ከፍም እያለ ይሄ ይሄ አንዱ ዋናው የእስላም መሰረት የኢማን መሰረት ወኩና ነው ከዚሁ ቢየውም ዲን ሰው ከሞተ በኋላ ይነሳል ብለን አናምንም ነበር። ያው ሞትን የላመነ መነሳትን የላመነ ሰው ሙስሊም መሆን አይችልም፣ ሙእሚን መሆን አይችልም። ሙእሚን ደግሞ ያልሆነ ሰው ጀነት አይገባም። ስለዚህ ሞትን የሚንዳቀል ደወዝ ማካፈል የለም ብለን እንከይድ ነበረ። ይህ ስራችን ነበር እስከ መቼ ድረስ? ሐታ አታና اليقين موت እስኪመጣን ድረስ يعني الموت كقوله تعالى واعبد ربك حتى يأتيك اليقين يقين እስኪመጣ ድረስ ጌታህን አምልክ። يقين ማለት ሞት ማለት ነው። وقال رسول الله صلى الله عليه وسلم أما هو فقد جاءه اليقين من ربه يا عثمان بن مسعود ثم ከጌታው ሞት መጣው የቂን መጣው የቂን የሚለው ሞት ለማለት ተጠቅሞታል ማለት ይሄ ተለመደ። ጥፋታቸውን የነሱን የዘረዘሩትን ከነገረን በኋላ አላህ ሱብሓነሁ ወተዓላ በሱ በኩል ያለውን ደግሞ ለዘረዘር ጀመረ። من كان متصفا بهذا الصفات እነዚህ አይነት መጥፎ ባህሪያትን የሰበሰበ ሰው فما تنفع አትጠቅማቸው። ሸፋዓቱ ሻፊዒን የአማላጆች ማማለድ አይጠቅማቸው። شفاعة شافع فيه لأن الشفاعة إنما تنجع إذا كان المحل قابلا. ብዙ ጊዜ እዚህ ላይ ስህተት አለ። ሸፋዓ በተመለከተ ሰዎች የሚያምኑት ሸፋዓ የሚጠቅመው የሚሸፋው ቦታ ወይም እርቅ የሚደረግበት ቦታ ተገቢ ቦታ መሆን አለበት። ነቢያቶች ያማልዳሉ፣ ሷሊሆች ያማልዳሉ፣ በሕፃንነት የሞተ ልጅ ያማልዳል። ግን እነዚህ ሰዎች የሚያማልዱት ለማማለድ የሚሆነውን ሰው ብቻ ነው እንጂ የሚወዱትን ዘመዳቸውን አይደለም፣ ወዳጃቸውን አይደለም። ኢብራሂም አባቱን ማማለድ አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም አባታቸውን ማማለድ አይችሉም፣ እናታቸውን ማማለድ አይችሉም። ለዛ አንድ ቀን አልቅሰው አስለቀሱ ሰሃባዎች ጓደኞቻቸው። ምን አሉ? ጌታዬን አስፈቀድኩት እናትን ምህረት ልጠይቅ ብዬ ሲያስፈቅደው ከለከለኝ። ወሰአልቱ አን አዙረሃ ፈአዚነ ሊ ልዘይር ጠይቄው ግን ፈቀደልኝ። ምህረት ለመጠየቅ ለእናታቸው አልተፈቀደላቸው፣ ለአባታቸው አልተፈቀደላቸው። ስለዚህ የሚማለደው ሰው ለመማለድ ብቁ መሆን አለበት። ሁዝ ቤኔ ያ ረሱላላህ ስላለ የአላህ መልእክተኛ እጄን ያዘኝ ስላለ የነብዩ ሰለላሁ ዐለይሂ ወሰለም ያማልዱታል ማለት አይደለም። እጄን ያዙኝ ድረሱልኝ ስላለ በዛ በጭንቅ ሰው ሌላ ሰዓት ሌላ የለኝም ስላላቸው አይደለም ያማልዱት። የሚያማልዱት አላህ የሚፈልገውን የሚወደውን ሰው ነው። ስለዚህ አላህ የሚወደው ሰው ሆነን ከተገኘ ጥፋት ቢኖርብንም የነብዩ ሰለላሁ ዐለይሂ ወሰለም ምልጃ እናገኛለን። ምልጃቸው የሚገኝበትን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ለምሳሌ አዛን ከተባለ በኋላ ለኔ ወሲላ ለጠየቀልኝ ሰው ሸፋዓን ያገኛል። اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا إنك لا تخلف الميعاد. ይሄንን ያለ ሰው የኔን ምልጃ ያገኛል። የነብዩን ምልጃ ለማግኘት ይሄ ነው የሚያስፈልገው እንጂ ነብዩን መለመን ነብዩን መፍራት በነብዩ ይደረሱልኝ ማለት አይደለም። ይሄ ማለት ከቦታው ያወጣል። ምክንያቱም አሻረካቸው፣ ለአላህ ሸሪክ አረካቸው። ለአላህ ሸሪክ አደረካቸው እዚህ ጋር ውስጥ ነው የሚገባው ማለት ነው።
من على الله فما تنفعهم أيضا ما يشاء شفاعة الشافعين يا أما لا دوج مرجع أيضا ما يشاء لأن إنما ترجع إذا كان المحل قابلا بوته يمقبل متمولا فأما من وعصى الله كافرا يوم القيامة فإنه له النار لا محالة خالدا فيها الله أن يتبنى يسوع يقيام لتنكيدو الله نكيدو بالله الشرط سوى يسأل على ما يريد يمان بالله أيضا فما لهم عن التذكرة معرضين فما لهؤلاء الكفرة الذين قبلوا أنت زوري يا الكافرون حسابا من الله جونا أما تدعوهم إليه وتذكرهم به معرضين عن التذكرة كأنت مكر أنت تكمل تأساسات جونك شلا ميلوا بس مكيات من الله مكيات عويناتهم ያንተ ዳዕዋ እንዳይቀበሉ ያደረገ እንዲሸጡት ያደረገ ምክንያት ምን አላቸው? ያው ምክንያት የለም። ከአንነሁም ይመስላሉ ከምክር ሲሸጡ ሲታዩ ይመስላሉ። በደጋጎቹ ማለት ይቻላል አይቻልም። አላህ ሱብሓነሁ ወተዓላ እንደለምን የፈቀደልን በስምህ ይሁንብህ ነው ብላችሁ ለምንያል። ወሊላሂ አስማኡል ሑስና ፈድዑሁ ቢሃ ለአላህ ውብ ስሞች አሉት በሱ ለምኑታል። ስለዚህ አላህን መለመን በስሙ ነው እንጂ በሰዎች መለመን አይቻልም። قال العلماء الأمر بالشيء نهي عن ضده عند ትእዛዝ በአንድ ነገር ማዘዝ ተቃራኒውን መከልከል ነው። ይሄንን አድርግ ከተባለ ከዚህ ውጭ ሆኖ አታድርግ ማለት ነው። አላህ በስሜ ለምኑኝ ካለ ከስሙ ውጭ ሆኖ ነገር ግን ተው ማለት ትእዛዝ ክልክል ነው። ስለዚህ በሳሊሆች መለመን አይቻልም። በሳሊሆች ግን በዱዓቸው መወሰድ ግን ይቻላል። ብዙ ሰው ይሄንን አይደለም አካል ዱዓ አድርግልኝ ሳሌህ ነው ብለህ ያሰብከው ሰው ያው ሳሌህን በትክክል ማወቅ አይቻልም። አካል ሳሌህ ነው ብለህ ጥሩ ነው ደግ ነው ብለህ ያሰብከው ሰው ዱዓ አድርግልኝ ብትል ይቻላል በአካል እንጂ በሱ ይሁንብህ ግን ለነብዩ ለሌላውም አይቻልም። ቅድም ያለው አያቱ ሁለተኛ ደግሞ ሰሃባዎች በነብዩ ሰለላሁ ዐለይሂ ወሰለም ይሁንብህ ብለው አለመኑ። በነብዩ ይሁንብህ ብለው የለመነ ሰሃባ ማነው ቢጀምቢ አጠገባቸው ቀብራቸው እያለ ማለት فما لهم عن التذكرة معرضين فما لهؤلاء الكفرة الذين قبلك أما تدعوهم إليه تذكرهم به معرضين أنت زوريا يالو نزيك هذا أنت كم تكررته مثل لم تنهم يشتوت كأنهم يمثلون حلول أهيان من السلطان يميدا أهيان ستمكراتشو سيشتو ستايو أهيان مثلان مستنفرة يبرك يوم أهيان مثلان فرت انقصوا عن بسا يعبارات إيشتش يالنج أهيان من السلطان كأنه في نفاره من الحق وإعراضهم عنه حمر من حمر الوحش كهكو سيشوف ستاياتشو شلا مالتاتشو ستاياتشو يميدا أحيان ويوسف إذا فرت بما يريد صيدها من أسد لأدنات كمفلق أنبسا يششج قصور مالت أنبسا مالت له ولو يفسروت أبو هريرة عبد الله بن عباس ليلا دمو وفي رواية عنه وزيد بن عاصم وابن عبد الرحمن أو رامي وهو رواية ابن عباس وهو قول الجمهور أبدا يفسرون
من قسورة مالت عدان مالت له بلو فسروه. وقال حماد بن سلمة عن علي بن زيد عن يوسف بن مهران عن عباس الأسد بالعربية ويقال له بالحبشة قسورة. አንበሳ በአረብኛ አሰድ የሚባል ሲሆን በትግርኛ ደግሞ ቀስወራ ይባላል። ማን አለ በትግርኛ ቢነገረን ቀስወራ ማለት ቀስወራ ትላላችሁ? ቀስወራ አሰማችሁ ነው? በአማርኛ ይባላል? አይ ለአንበሳ በትግርኛ ቀስወራ ይባላል። ለአንበሳ ሌላ የለም በትግርኛ። ወልፋሪስ ሺር ወቢነት አውሮፓ ይህንን እንደዚህ ብለው የፈሰሩ አሉ። ግን የተሻለው አረብኛ ነው ማለቱ ነው ይሻላል። እንኳን ሌሎች ቋንቋዎች እንኳን ቢስማሙ ቁርአን አላህ ሱብሓነሁ ወተዓላ ቢሊሳን አረብይ ሙቢን ግልጽ ሆነ በአረብኛ ቋንቋ ነው ያወረድኩት ብለዋልና ስለዚህ የተሻለ አፈሳሰር ይሄ በዚህ ቋንቋ እንደዚህ ይባላል ይሄንን ቋንቋ ነው ቁርአን የተጠቀመው ከማለት አረብኛውም አለ ያኛውም ቋንቋ አለ ማለት እንጂ ይሄ አፈሳሰር የዑለማዎች ነቅል ለማድረግ እንጂ አረብኛ ራሱ በአረብኛ ለአንበሳ ለሚለው ቃል ብዙ ስሞች አሉት። ያው አንድ ትልቅ ቦታ የተሰጠው ነገር ስሞች ይበዙበታል። ቀስወራ እሱ ነው፣ አሰዱ እሱ ነው፣ አቡ ሱዓላ ይባላል፣ ሳለይስ ይባላል። ማእክሰር አስማ ብዙ ስሞች አሉት። كل امرئ بما كسب كل امرئ منهم بل يريد كل واحد من هؤلاء المشركين እልቅ እነዚህ ሙሽሪኮች ሁሉም እያንዳንዳቸው ይፈልጋሉ أن ينزل عليهم كتابا كما أنزل الله على النبي صلى الله عليه وسلم أن يؤتى صحفا منشرة ሁሉም የራሱ መጽሐፍ እንዲሰጠው ፈልገው ነው። ምቀኝነት ነው ማለት ነብይነቱ ሁሉም ለራሱ እንዲሆን እየፈለገ ያለው ለነብዩ በሆኑ ተመቃኝቷል። ለየራሱ እንዲሰጠው ስለፈለገ ነው። ለዛው ነው ማያለው አላህ ሱብሓነሁ ወተዓላ قال مجاهد وغيره كقوله تعالى وإذا جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسول الله عند آية ሲመጣቸው አንቀጽ ሲወርድላቸው ይላል አናምንም ሩሱሎች የተሰጡትን አይነት ሳንሰጥ الله أعلم حيث يجعل رسالته الله رسالውን የሚያደርግበትን ቦታ ያውቃል። ከላ ይህ አይደለም ጉዳዩ ይሄ ብቻ አይደለም እውነት ነው። ክታብ መሰጠት ለየብቻው መሰጠት የፈለጉበት ምክንያት እውነት ነው። ምክንያቱ በእውነት ልንገራችሁ لا يخافون الآخرة آخرة አይፈሩም إنما أفسدهم عدم إيمانهم بها ያበላሻቸው አኺራን ስለማያምኑ وتكذيبهم بوقوعها መከሰቷን ስለሚያስዋሹ ነው። ከላ በድጋሚ እውነት ነው። إنه ይህ ቁርአን تذكرة ምክር ነው። إن القرآن تذكرة فمن شاء ذكره ሊመከር የፈለገ ሰው ይመከራል። وما يذكرون አይመከሩም አለ አላህ ሱብሓነሁ ወተዓላ إلا أن يشاء الله አላህ ካልፈለገ በስተቀር አይመከሩም። كقوله وما تشاءون إلا أن يشاء الله أتفلقون الله كالفلق مستقر
هو أهل التقوى هو أهل أن يخاف منه السول ليفرى يتقبل الله سبحانه وتعالى لما فرات يتقبل وأهل المغفرة السول ليمرم يتقبل أهله يبقى ليفرام يبقى ليمرم يبقى عندهم شكر يلفته آخر تفسير سورة المدثر ولله الحمد والمنة. نعم.